ባለፈው ቪዲዮ የተለያየ አፕሊኬሽኖችን በመጠቀም ወደ ኢትዮጵያ እቃ ማስመጣት ወይም ኢምፖርት ማድረግ ትችላላችሁ ብዬ ቪዲዮ ሰርቼ ነበር። እነዚህም አፕሊኬሽኖች ሺን፣ አሊባባ፣ አሊኤክስፕረስ እንዲሁም አማዞን የመሳሰሉት ነበሩ። ስለዚህ ኮመንት ላይ ፉል ኮርስ ብላችሁ ጻፉልኝ። አንዱን ስፔሲፋይ አድርጌ ሰፋ አድርጌ ቪዲዮ ሰራላችኋለሁ ብያችሁ ነበር። እናንተም ኮመንት ላይ ፉል ኮርስ ስላላችሁ አብዛኞቻችሁ ከሺን አፕሊኬሽን እንዴት ኦርደር እንደምናደርግ እንዴት ሳይን አፕ እንደምናደርግ አንድ በአንድ ከመጀመሪያው እስከ መጨረሻው አሳያችኋለሁ። በቪዲዮ መጨረሻ ላይ ደግሞ ዋናው ነገሮች አሉ የፔመንት ጉዳይ ስለሱንም እንግዲህ በደንብ አሳያችኋለሁ። ስለዚህ በመጀመሪያ የምናደርገው በቀጥታ ወደ ፕሌይ ስቶር በመግባት አፕሊኬሽኑን ዳውንሎድ እናደርገዋለን። ሺን ማለት ነው። እዚህ በመግባት የሰርች ባሩን ከነካም በኋላ ሺን ብለን ሰርች እናደርጋለን። በጣም ቀላል ነው። አፕሊኬሽኑ በቀጥታ ይመጣላችኋል። የታወቀ አፕሊኬሽን ነው፣ ብዙዎቻችሁ ታውቁታላችሁ። ሺን ብላችሁ ሰርች ካደረጋችሁ በኋላ ይሄኛው ሁለተኛው ነው፣ የመጀመሪያው አይደለም። ይሄኛውን ሺን ሾፒንግ ኦንላይን የሚለውን ዳውንሎድ እናደርገዋለን ማለት ነው። ኢንስቶል እያደረግልኝ ነው። እንደምታዩት ሳይዙን በጣም ትንሽ ነው፣ 30.05 ሜጋባይት ነው። ብዙም ስፔስ አይዝም። አሁን እንደምታዩት ዳውንሎድ አድርጎልኛል። ስለዚህ ኦፕን የሚለውን ታግ በመንካት ወደ ሺን አፕሊኬሽን እንገባለን ማለት ነው። ኦፕን ስንለው እንግዲህ ዌልከም ቱ ሺን ይላል። ስለዚህ ወደዛ ገብቻለሁ። ቋንቋ ትመርጣላችሁ። እዚህ ጋር በቀጥታ ጎ ሺፒንግ የሚለውን ክሊክ በማድረግ ወደ ሆም ፔጅ ትሄዳላችሁ ማለት ነው። እንደምታዩት የሺን ኢንተርፌስ ይህን ይመስላል። የመጀመሪያችሁ ከሆነ እያንዳንዱን ነገር እንመለከታለን። ከዚህ በፊት ደግሞ የምታውቁት ከሆነ ደግሞ አንዳንድ ነገር ክሊር አደርግላችኋለሁ። ከዚህ በፊት አፕዴት የተደረጉ ነገሮች ማለት ነው። የሺን ሆሙ እዚህ ጋር ይሄን ይመስላል ኢንተርፌሱ ማለት ነው። መጀመሪያ ስንገባ እንደምታዩት እዚህ ጋር ኦል ነው የሚለው ከላይ። ቀጥሎ ደግሞ የውሜን ወይም ደግሞ የሴቶች ማቴሪያሎች እዚህ ጋር ይገኛሉ። ልብሶች፣ የመሳሰሉ ባጎች፣ የተለያዩ ጌጣጌጥ ማቴሪያሎች እዚህ ጋር አሉ ማለት ነው። ሌላኛው ደግሞ የሜንም አለ። አሁን ዋናው ነገር የምናዘው እቃ ዲቴይል ምን እንዳለው ሺፒንግ አለው ወይም ፍሪ ሺፒንግ ነው ወይ እያንዳንዱ ነገር ደግሞ እንመለከታለን። እንደዚህ መምረጥ ነው የመጀመሪያው ኢንተርፌስ ላይ። ሁለተኛው ላይ ደግሞ እዚህ ጋር ካታጎሪ የሚል አለ። ካታጎሪ የሚለው ላይ እንግዲህ እዚህ ጋር ሰርች አድርጋችሁ የምትፈልጉትን እቃ የምትወስዱበት ነው። እንዲሁም ደግሞ እንደ ቅድሙ የተለያዩ አማራጮች ያመጣልናል። የመጀመሪያ ኦል ነው፣ ከዛ ውሜን፣ እንዲሁም ከርቭ፣ ኪድ፣ የህፃናት አለ። የተለያዩ ማቴሪያሎች ያስመርጠናል ማለት ነው። እናንተ የምትፈልጉት ነገር እዚህ ጋር መምጣት ሰርች ማድረግ ትችላላችሁ፣ የሰርች ባሩን በመንካት ማለት ነው። እሱንም ሰርች አድርጌ ያሳያቸዋለሁ። ቀጥሎ ደግሞ ከስር እዚህ ጋር ትሬንድ የሚል አለ። አሁን ላይ በጣም በደንብ ኦርደር የሚደረጉ ማቴሪያሎች እዚህ ጋር ትሬንድ ብሎ አስቀምጧቸዋል። ሌላኛው ደግሞ እዚህ ጋር ካርት ነው። ካርት ያው ሴቭ ያደረግነው ነገር ማለት ነው። ወይም ደግሞ እኛ ልንገዛ የፈለግነው ነገር ሴቭ ያደረግነው ነገር ሲኖር እዚህ ጋር ይቀመጣል ማለት ነው። እኔ ለምሳሌ እዚህ ጋር ኮፊ ፖት ካርት አድርጌያለሁ። እንዲሁም ደግሞ ወደ እናንተ ወደ ፕሮፋይላችሁ መምጣት ትችላላችሁ። አሁን ምንድነው ሳይን አፕ ማድረግ ይኖርብናል እንደምታዩት። ስለዚህ ኢሜይል ያስመርጠናል። ከነዚህ ኢሜይል አንዱን ትመርጣላችሁ። ለዚህ ብቻ ብላችሁ ኢሜይል መክፈት ትችላላችሁ። ካልሆነ ደግሞ ያላችሁን ኢሜይል መጠቀም ትችላላችሁ። ያን አክል ማተር አያረግም። አሁን እንደምታዩት እኔ አንዱን ኢሜይል መርጬለታለሁ፣ ሳይን አፕ አድርጌያለሁ። አሁን እንደፈለኩ ኦርደር ማድረግ እችላለሁ። የፈለኩትን እቃ አንድ እቃ መርጬ በደንብ ዲቴይል አሳያቸዋለሁ ማለት ነው። ስለዚህ እዚህ ጋር ወደ ሆም ልመለስና ለወንድ የሚሆን ልብስ ልምረጥና እያንዳንዱ ነገር አንድ በአንድ እንመለከታለን። እዚህ ጋር ያለውን ቲሸርቱን እመርጥለታለሁ፣ በጣም ያማምራሉ። ወይም ደግሞ እነዚህ ሸሚዞቹን ማለት ነው። አንዱን ሸሚዝ ከመረጥኩ በኋላ ምንድነው የምታደርጉት? እዚህ ጋር ዋጋው እዚህ ጋር ተቀምጦልናል፣ $21 ነው። ይሄንን የሚያምር ሸሚዝ ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር አሉ። እያንዳንዱ ነገሮች ደግሞ እንመለከታለን። የመጀመሪያው ምንድነው እዚህ ጋር SML የሚል አለ። እዚህ ጋር ሳይዙ ነው የሚያሳየን። ስሞል አለ፣ ሚዲየም እና ላርጅ አለ። እነዚህን በደንብ መምረጥ ይኖርባቸዋል። ምክንያቱም ሰው ኦርደር ሊያደርጋችሁ ይችላል ሳይዙ ነግሮ፣ እናንተም ደግሞ ኦርደር የምታደርጉት ነገር በደንብ አውቃችሁ ኦርደር ማድረግ ይኖርባቸዋል። ስለዛ ከዚህ ውስጥ በደንብ ጥንቃቄ አድርጋችሁ መምረጥ ነው የሚኖርባችሁ። እኔ እዚህ ጋር ሚዲየም መርጬለታለሁ ማለት ነው። ከዛ በኋላ በደንብ ማየት ያለባችሁ ነገር እዚህ ጋር ስለ ፍሪ ሺፒንግ ነው ወይም ደግሞ የመርከብ ክፍያ አለው ወይስ የለውም የሚለውን በደንብ ማወቅ ይኖርባቸዋል። እዚህ ጋር ሁሌም ያው ሁሉም እቃ ላይ እዚህ ጋር ይኖራል ሺፒንግ ቱ ኢትዮጵያ ይላል። ስለዚህ የትኛው ነው ሺፒንግ ፍሪ ለማምጣት ከፈለጋችሁ ከ200 በላይ እቃ ኦርደር ካረጋችሁ ወይም ደግሞ ብዛት ያለው እቃ ካዘዛችሁ በነፃ ነው ይመጣላችሁ፣ የመርከብ ክፍያ የለባችሁም ማለት ነው። ነገር ግን አንዳንድ እቃዎች ደግሞ ያለ መርከብ ክፍያ የሚመጡ አሉ። ለምን አንድ እቃ አይሆንም? ለምን ሁለት አይሆንም? ችግር የለውም። ግን አንዳንዴ ሺፒንግ ያላቸው አሉ፣ አንዳንዴ ደግሞ ሺፒንግ የሌላቸው አሉ። እናንተ መምረጥ ነው እዚህ ጋር የሚጠበቅባችሁ። ነገር ግን መስት ግን $200 እቃ ወይም ደግሞ ክፍያው ከዛ በላይ ከፍ ካለ ፍሪ ሺፒንግ ይመጣል ማለት ነው። እዚህ ጋር ዲስክሪፕሽኑን ደግሞ በደንብ ገብታችሁ ማየት ይኖርባችኋል። የትኛውም ነገር ኦርደር ከማድረጋችሁ በፊት እንደምታዩት እዚህ ጋር ዲስክሪፕሽን አለ። እሱን ክሊክ አድርገን እንገባለን ማለት ነው።
ይሄው ዲስክሪፕሽኑ እዚህ ጋር እንደምታዩት ነው። እያንዳንዱ ነገር እዚህ ጋር ይቀመጥላችኋል። ስለ ታይፑ ሊሆን ይችላል፣ እንዲሁም ደግሞ ስለ ስሊቭ ታይፕ ወይም ደግሞ እጀታው ምን አይነት ነው፣ እንዲሁም ደግሞ የተለያዩ ስለ ማቴሪያላችን ዲቴይል እዚህ ጋር ይቀመጣል። ስለ ኪሱ፣ ስለ ከለሩ እያንዳንዱ ነገር በደንብ ማየት ይኖርባቸዋል ማለት ነው። እዚህ ጋር እንደምታዩት ታይፑ ያው ቲሸርት ነው። እንዲሁም ዲቴይሉ ደግሞ ስታዩት ፖኬት አለው ይላል እዚህ ጋር እንደምታዩት። ሌላኛው ደግሞ ፓተርኑን ማየት ትችላላችሁ። እያንዳንዱ ነገር በደንብ ከለሩ ነጭ ነው። ሁሉም ነገር ስለምታዙት እቃ እያንዳንዱ ነገር በደንብ ማየት ይኖርባቸዋል። ኮምፖዚሽኑም ደግሞ እንደምታዩት 100% ፖሊስተር ነው። ስለዚህ በጣም አሪፍ ነው። ይሄንን እቃ ኦርደር ማድረግ እችላለሁ ማለት ነው። ስለዚህ ይሄንን እቃ ለማዘዝ ስፈልግ መጀመሪያ ምንድነው ማድረገው? እዚህ ጋር አድ ቱ ካርት ነው ምለው። እዚህ ጋር አድ ቱ ካርት ለውና በቀጥታ ወደ ካርት መጥቼ ኦርደር ማድረግ ወይም ፔመንቱ መፈጸም እችላለሁ። ስለዚህ አሁን የፔመንቱ ሜተድ ነው ዋነኛውን የመጨረሻው። ስለዚህ እሱን ለማድረግ ወደ አድ ቱ ካርት የሚለውን በቀጥታ እንመጣለን። እዚህ ጋር ከስርም አለ እንዲሁም ደግሞ ከላይ እዚህ ጋር የኩርኩር ምልክት ያለችው እሷን ክሊክ በማድረግ በቀጥታ ወደዛ እንመጣለን። ከዛ ፔመንታችንን በመፈጸም በቀጥታ እቃችንን ኦርደር ማድረግ እንችላለን። ስለዚህ በቀጥታ ወደዚህ ከመጣን በኋላ ፔመንት ነው የምንፈጽመው ወይም ደግሞ ክፍያ እንፈጽማለን፣ ኦርደር እናደርጋለን። ማክሲመም ቢቆይ ወደ እስከ 15 ቀን ነው። እንግዲህ እንደ አሊባባ እንደ አሊ ኤክስፕረስ ፖስታ ቤት አይደለም የምትቀበሉት። እዚህ ጋር ማወቅ ያለባችሁ ነገር ቀጥታ ኦርደራችን የምትቀበሉት ከአራኔክስ የሚባል ኤጀንቶች አሉ። ከነሱ ነው እንግዲህ እቃችሁን ወይ ኦርደር ያደረጋችሁን ነገር የምትቀበሉት። እንደ ፖስታ ቤት ሄዳችሁ ወይም ደግሞ ከፖስታ ቤት ጋር አይደለም ኮሚኒኬት የምታደርጉት። ይሄንን በደንብ ማወቅ ይኖርባቸዋል ማለት ነው። ክፍያው ለመፈጸም እዚህ ጋር በጣም ወሳኝ ነገር ምን ያስፈልጋል? ማስተር ካርድ ወይም ደግሞ ቪዛ ካርድ ያስፈልጋቸዋል። ለዛ ደግሞ ማስተር ካርድ እና ቪዛ ካርድ ከሌላችሁ ይሄንን ቪዲዮ ምንም አያደርግላችሁም ኦልሞስት ማለት ነው። ስለዚህ ማስተር ካርድ እና ቪዛ ካርድ አከፋፈት አሳየን የምትሉ ከሆነ ኮመንት ላይ አሳውቁኝ። ከዛ በኋላ ራሳችን ማስተር ካርድ ከፍተን እዛው ላይ ዶላር ገዝተን ደግሞ ኦርደር እንደምናደርግ አሳያቸዋለሁ ማለት ነው፣ ሰፋ አድርጌ ማለት ነው። ስለዚህ ይሄንን ነገር የሚወስነው ደግሞ የእናንተ ፊድባክ ነው። ምክንያቱም ይህንን ቪዲዮ እንግዲህ ዲፔንድ የሚሆነው የእናንተ ፍላጎት ወይ ኢንተረስትን በማየት ሌላ ደግሞ ሰፋ አድርጌ እቀጥልላቸዋለሁ ማለት ነው። ካልሆነ ደግሞ ብዙ ሰው ካላየው፣ ብዙ ሰው ላይ ካላደርገው፣ እንዲሁም ደግሞ ኮመንት ላይ ካላሳወቃችሁኝ ለምን እለፋለሁ? ሊትራሊ ማለት ነው። ምንም አያስፈልግም፣ እናንተ አልፈልጋችሁትም ማለት ነው። ስለዚህ እንደናንተ ሪያክሽን የሚወሰነው ቪዲዮውን ላይክ አድርጉት፣ እንዲሁም ኮመንት ላይ አሳውቁኝ፣ ወይም ደግሞ ኦርደር አደራረግ አሳዩኝ፣ ወይም ደግሞ ኦርደር ብላችሁ ብጽፉም ችግር የለውም። ስለዚህ ኮመንት ላይ አሳውቁኝ። ቪዛ ካርድ ወይም ማስተር ካርድ አከፋፈት አሳያቸዋለሁ። ዘንድ ዶላር ገዝተን ደግሞ እንዴት ፔመንቱ እንደምንፈጽም አሳያቸዋለሁ። እንዲሁም ካስፈለገ አሊባባና አሊኤክስፕረስም ላይ የተለያዩ አፖች ላይ እንዴት ኦርደር እንደምናደርግ እያንዳንዱን እየከፈልን አሳያቸዋለሁ ማለት ነው። ስለዚህ ይሄን ቪዲዮ የእናንተን ኢንተረስት ለማየት የሰራሁት ቪዲዮ ነው። የእናንተን ኢንተረስት አይቼ ደግሞ ሌላ ቪዲዮ በሰፊው እሰራላችኋለሁ ማለት ነው። በቀጣይ እስክንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።